عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. والله سبحانه وتعالى فقد يزاريو يخطب أرست ميهونو نبي الله إبراهيم مستاتشو هاجر لجاتشو إسماعيل إلى المالتنا. الله سبحانه وتعالى نبي الله إبراهيم أسملكته منالا عندنا قال الله تعالى قل إنني هداني ربي إلى صراط مستقيم دينا قيما ملة إبراهيم حنيفا وما كان من المشركين. نبي محمد صلى الله عليه وسلم بليلا تشوال إنني هداني أنينكو مرين ربي جيتاي إلى صراط مستقيم كتتين يودهونو من قد دينا قيما ملة إبراهيم عليه السلام ينبربت تككلين من قد حنيفا السكو مسلم نبر وما كان من المشركين كأقاريان قوال نبرم. ولتنيا الله سبحانه وتعالى اندي سيل دمو ما نيوچن ينساسال ومن احسن دينا ما انه هيمانوتو يمارلت ممن اسلم وجهه من لا جبر في تونستا لله لا الله سبحانه وتعالى وهو محسن السو دغمو ملكام سري هونو واتبع ملة ابراهيم حنيفا صدت يالك شرك يصدى يهونون يا ابراهيم عليه السلام من قد يتكتل سو واتخذ الله ابراهيم خليلا. الله سبحانه وتعالى ابراهيم ፍጹም ወዳጅ አድርጎ ያዘው። ሶስተኛ ኢብራሂምን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቂያማ ቀን ሁላችንም ራቁታችንን በባዶ እግር ሳንገረዝ እንደምንቀሰቀስ ከጠቀሱ በኋላ ከሰው ሁሉ ቀድሞ እኮ አላህ ልብስ የሚያለብሰው ኢብራሂም አለይሂ ሰላም ነው አሉ። አራተኛ قال الله تعالى ኢብራሂምን አስመልክቶ አላህ እንዲህ አለ ወኢብራሂም الذي وفى ኢብራሂም እኮ አለይሂ ሰላም ማለት ለአላህ የገባውን ቃል ኪዳን ሁሉ የሞላ ነው። አምስተኛ وإذ ابتلى إبراهيم ربه بكلمات فأتمهن الله سبحانه وتعالى إبراهيم بتأزازات بفتنو بزي إبراهيم دمو يتعززبتن هلو مولا. إبراهيم عليه السلام دعاء درقو من سيلو ربي هب لي من الصالحين جيتاي هوي ملكام دق هنا لجستنيانو. قال تعالى فبشرناه بغلام حليم تاقاش بهنا لجا بسرنوال كزام بسترجنا يقينيو اللج በስተርጅና እንዳገኘው ደግሞ ማስረጃችን በሌላ ቦታ ምን ይላል ራሱ ኢብራሂም አለይሂ ሰላም አልহামዱሊላሂ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء በስተርጅና ኢስማኤልና ኢስሐቅን ልጆች አድርጎ የሰጠኝ ጌታ ምስጋና ይገባዋል። አላሁ ሱብሓነሁ ወተዓላ ኢብራሂም አለይሂ ሰላም ልጃቸውን ኢስማኤል ከሚስታቸው ሀጀር ጋር መካ ከተማ ይዘው እንዲመጡ አዘዛቸው። በይቱላሂል ሐራም የሚገነባበት ቦታ ላይ የመካ ከተማ አጀማመርና መሰራረት ምን ይመስላል? ነብዩ ሰለላሁ ዐለይሂ ወሰለም ከአብዱላህ ኢብኑ አባስ ተይዞ በተወራው ኢማም አልቡኻሪ እንዲህ ይላሉ ባስተላለፉት ማለት ነው። ኢብራሂም አለይሂ ሰላም ልጁን ኢስማኤልን ከሀጀር ጋር መካ ከተማ ከአንድ ዘንቢል ተምርና ከአንድ ቀርበታ ውሃ ጋር አስቀምጧቸው ሄደ። ሀጀር እየተከተለች ምን ትለዋለች? አንድም አዝርት አንድም ሰው በሌለበት የጥለህን ነው የምትሄደው አለችው። እሱ መልስ አልሰጠም። ምክንያቱም አላህ አዞታል። አላህም ያለው ምንድነው? ኢብራሂም እኮ የታዘዘውን ሁሉ ፈጽሟል። ዞር ብሎ እንኳን ልጄን በምን አይነት ሁኔታ ነው የተውኩት አላለም። ወደፊት ብቻ ይሄዳል። በስተመጨረሻ እሷ ምን አለችው? አላሁ አመረከ ቢሃዛ አላህ ነው በዚህ ያዘዘህ አለችው። ቃል ኢብራሂም አለ ነዓም አሁን አላህ ነው ያዘዘኝ አለ። ፈቃለት ቢኩል የቂኒን ወኢማን በአላህ ላይ በመተማመን በአላህም ላይ በማመን ምን አለችው? ኢዘን አላህ ከሆነ ያዘዘህ ላ ዩደይኡና አላህ ትቶ አይተውንም አለች። ከዛ ያችን አንድ ዘንቢል ተምር በርታ ጨረሰች። ውሃውንም ጠጥታ ጨረሰች። ለልጇ የምታጠባው ስለሌለ ምክንያቱም የሚጠባ ህፃን ነበርና ሶፋና መርዋ ኮረብታ ላይ እየወጣች አንዴ ወደዚህ ዞራ ታያለች። ማንም ሰው የለም፣ ዛፍም የለም። አሁንም ትሮጣለች። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
እናታችሁ ሀጀር ሶፋና መርዋ ላይ እንደሮጠችው የእናንተም ዑምራና ሐጅ በዛ መልክ ይፈጸማል። ከዛም አላሁ ስብሓነሁ ወተዓላ ምን አለ? የማንን አስመልክቶ? የኢብራሂምን ዱዓ አስመልክቶ ኢብራሂም ሩቅ ቦታ ከደረሰ እንደማያዩት ካወቀ በኋላ ወደ ካዕባ ዞሮ እንዲህ ሲል አላህን ለመነው። ረበና ጌታችን ሆይ ኢኒ አስከንቱ እኔ እኮ ትቻለሁ ሚን ዙርየቲ ከኔ ዝርያዎች ከፊሉን ቢዋዲን በሸለቆ ውስጥ ገይሪ ዚ ዘርዒን ዒንደ በይቲከል ሙሐረም የተከበረው ቤትህ ላይ እኮ ልጄን ከነ እናቱ ጥያለሁ። ሚበላ ሚጠጣም የለም። ሊዩቂሙ ሰላት ስግደትን እንዲያቋቁሙ ፈጅዐል አፍኢደተን ሚነ ናሲ ተህዊ ኢለይሂም ሰዎች ወደ እነሱ የሚመጡላቸው አድርግ። ወርዙቅሁም አብላቸው አጠጣቸው። ሚነ ተመራት ለዐለሁም የሽኩሩን ሚበላውን ሁሉ አምጣላቸው ያመሰግኑህ ዘንድ አለ። ከዛም አላሁ ስብሓነሁ ወተዓላ መላኢካ ላከ። ያ መላኢካ መጥቶ በክንፉ አንዴ ሲመታው ዘምዘም ውሃ ፈለቀ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኢስማኤል እናት ሀጀር በእጇ ልትገድበው ሞከረች እንዳያልቅባት። አላህ ይዘንላት፣ ባትገድበው ኖሮ ወንዝ ሆኖ ይሄድ ነበራል። ሱብሓነላህ። ثم أرسل الله الملك መላኢካ ላከ። فضرب الأرض ምድር መታት። فخرج ماء الزمزم المبارك የተባረከው የዘምዘም ውሃም ፈለቀላቸው። ከዛም በኋላ የጁርሁም ጎሳ አባል የሆኑ መጥተው እግረ መንገዳቸውን በዛ እያቋረጡ እየሄዱ ሰማይ ላይ ወፎች ሲሽከረከሩ አዩ። እዚህ ቦታ ውሃ አለ ማለት ነው ብለው ሲመጡ ውሃሽን እንጠቀም አሏት። ውሃዬን መጠቀም ትችላላችሁ እኔን ማትነኩኝ ከሆነ አለች። እዛው ሰፈሩ። ልጇን አረብኛ ያስተማሩላት ኢስማኤልን። ከዛ በኋላ ኢስማኤል አለይሂ ሰላም ለረጅም ጊዜ እየኖረ ባለበት ሁኔታ ከባዱ ክስተት ተከሰተ። ኢስማኤል አደገ። ከአባቱም ጋር ለሥራ ለመውጣት ደረሰ። አላሁ ስብሓነሁ ወተዓላ ግን ከባዱን ትእዛዝ ራሱ አላህ ምን ሲል የጠቀሰው? ኢነ ሃዛ ለበላኡን ሙቢን ይሄ እኮ በጣም ከባድ የሆነ ፈተና ነው አለ። ማን ፈተና ውጭው? አላህ ልጅህን እረዳለ። አላሁ አክበር። በስተርጅና ያገኘውን ልጅ እረዳዋለ። አላህ ምን አለ? ፈለማ በለገ መዐሁ ሰዕይ ኢስማኤል አለይሂ ሰላም ልጁ ከሱ ጋር አብሮ ለመውጣት ሲደርስ ቃል ኢብራሂም አለ ያ ቡነይ ልጄ ሆይ ኢኒ አራ ፊል መናም እኔ እኮ በህልሜ አያለው አኒ እኔ አዝበሑክ አንተን ማርደስ ስሆን። አባቱ ነቢይ ነው። ነቢያት በህልማቸው ያዩት በተግባር መፈጸም ያለበት ያላህ ትእዛዝ እንደሆነ የሚያውቀው ልጅ ምን አለ? አባት ምን አሉት? ፈንዱር ማዛ ተራ ያንተ አስተያየት ምን ይመስላል? እኔ ረደው ተብያለሁ ምን ላድርግ አለው። ቃል ኢስማኤል አለ ያ አበቲ አባቴ ሆይ ኢፍዓል ፈጽም ማ ቱዕመር ጌታ አላህ ያዘዘህን ፈጽም። ሰተጂዱኒ እኔን ታገኘኛለህ ኢንሻአላህ የአላህ መሺአ ከሆነ ሚነ ሷቢሪን ከታጋሾች ሆናለሁ አንተ ስታርደኛል። አላሁ አክበር። አላህ ቀጠለና ምን አለ? ፈለማ አስለመ አላለ። አስለመ ቢሆን ኖሮ አባትየው ብቻ ትእዛዝ አላህ ላዘዘው ትእዛዝ እጁን በሰጠ ነበር። ነገር ግን አላህ ምን አለ? ፈለማ አስለመ አባትም ልጅም ለአላህ ትእዛዝ እጃቸውን ሲሰጡ ወተለሁ ሊልጀቢን በግንባሩን በኩል አጋደመው፣ ባናቱ በኩል ሊያርደው አባት ልጁን። ወናደይናሁ ጠራ ነው አያ ኢብራሂም ኢብራሂም ሆይ ቀድ ሰደቅተ ሩእያ በህልሜ ያየሃትን የኔን ትእዛዝ እኮ አረጋግጠሃታል። ኢና ከዛሊከ ነጅዚል ሙሕሲኒን ደጎ ሰሪዎችን መልካም ሰሪዎችን እንዲሁን መነዳቸዋለን። ኢነ ሃዛ ይህ አንተ የተፈተንክበት ጉዳይ እኮ ለሁወል በላኡል ሙቢን ከባድ የሆነ በጣም ታላቅ የሆነ ፈተና ነው። ወፈደይናሁ ቢዚብሒን ዐዚም ታላቅ በሆነ በጀነት ሙክት ተቤዝ ነው። ወተረክና ዐለይሂ ፊል አኺሪን በመጨረሻዎቹ ህዝቦችን መልካም ዝናን ለኢብራሂም ተውልነት። ሰላሙን ዐላ ኢብራሂም በነቢይላህ ኢብራሂም ላይ ያላህ ሰላም ይሁን። ከዛሊከ ነጅዚል ሙሕሲኒን በጎ ሰሪዎችን እንደዚሁ እኮ እንመነዳለን። ኢነሁ ሚን ዒባዲነል ሙእሚኒን ኢብራሂም አለይሂ ሰላም እኮ ከደጋግ ባሪያዎቻችን ውስጥ ነበራል። ከዛም ከዕለታት በአንድ ቀን አባት መጡ ልጃቸውን ሊያዩ። ኢስማኤል በዛ ሰዓት ትዳር ይዟል። አንኳኩ። ሚስት ከፈተች። ኑሯችሁ እንዴት ይመስላል ሲል አባት ጠየቀ። ኑሯችን ችግር የተሞላበት ነው፣ መከራ አለበት ብላ ሸክዋ ስሞታ አቀረበች። አባት ምን አሉ? አንድ ሽማግሌ ሰውዬ መጥቶ ነበር፣ ሰላምታ አስተላልፎልሃል፣ የቤቱን መቃን ቀይረው በይና መልእክት አስተላልፊያ። መጣ እስማኤል። ከዛስ ምን አይነት እንግዳ መጥቶ ነበር ብሎ ጠየቃት። እንዲህ አይነት ሽማግሌ ሰው ጠየቀኝ ስለ ኑሯችን፣ ኑሮ እንዳልተመቸን ነገርኩት፣ የቤቱን መቃን ቀይሪው ብሏል። አባቴ እኮ ነበረ አንቺን ፍታ ነው ያለኝ፣ አማረሻልና ተፈተሻል። አሁንም ከዕለታት በአንድ ቀን ተመልሰው መጡ። ሌላ ሴት ኢስማኤል ካገባ በኋላ ሽማግሌው ሰላም አለ። ማን? አባት ኢብራሂም። ኑሯችሁ ምን ይመስላል? አልሐምዱሊላህ ጥሩ ኑሮ ባሌ ያኖረኛል። ከዛስ የቤቱን መቃን አጥብቀህ ያዝ በይው። ለኢን ሸከርቱም ለአዚደነኩም
ካመሰገናችሁ ይጨመርላችኋል። ነብይን አቅፋ እንድትይዝ አባት መልእክት አስተላለፈ። አባትም ነብይ ልጅም ነብይ። ከዛ ከጊዜ በኋላ ተመልሶ ለሶስተኛ ጊዜ አባት መጣ። ኢብራሂም አለይሂ ሰላም ሲደርሱ ልጅ ለእንጨት ሞፈር የሚሆን የሚቆፍርበት ቦታ ላይ ተገናኙ። አባት ለልጅ ልጅ ለአባት የሚያደርገውን ተቃቅፈው ሰላም ተባባሉ። አባት መልእክት አስተላለፉ። ምን ሲሉ? ጌታዬ በትእዛዝ አዞኛል፣ ታግዘኛለህን? አባቴ ሆይ አግዛሃለሁ። ጌታዬ እዚች ጋር ካዕባን እንድሰራ አዞኛል። ድንጋይ አቀባይ ማን ሆነ? ኢስማኤል። ቤቱን ገንቢ ማን ሆነ? አባት ኢብራሂም። አላህ ምን አለ? ወኢዝ የርፈዑ ኢብራሂሙ ልቀዋኢደ ሚነል በይቲ ወኢስማኤሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም እያሉ ቤቱን ይሰሩ ጀመር። የአላህን ቤት ተሰራ። ከዛ በኋላ ኢብራሂምን አለይሂ ሰላም አላሁ ስብሓነሁ ወተዓላ በሐጅ ተጣራ አላቸው። ምን ሲል? ወአዚን ፊናስ በሰዎች መካከል ተጣራ፣ ቢልሐጂ በሐጅ ስርዓት፣ ያእቱከ ሪጃለን ወዓላ ኩሊ ዳሚሪን ያእቲነ ሚን ኩሊ ፈጅን ዓሚቅ ከተለያየ ቦታ ሰዎች ይመጡሃል ሐጅን ሊፈጽሙ። ኢብራሂም አለይሂ ሰላም በዛ ዘመን ተጣራ። ይሄው አቤት ያሉ ሰዎች ለበይክ ያሉ ሰዎች ሁሉ በየዘመናቸው ይሄዳሉ። أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. يا نبي أمة صلى الله عليه وسلم حجنا اسملكتو من تازوال نبي صلى الله عليه وسلم لا يبوردو ملكوتاوي رأي الله سبحانه وتعالى سورة الفجر لا يندي هلال والفجر በእያንዳንዱ ቀን በምትሰገደዋ የፈጅር ሰላት እምላለሁ። ወለያሊን ዐሽር በተከበሩት በአስርቱ ሌሊቶች እምላለሁ። ይሄው አሁን አላህ ካለ ወይ እሁድ ወይ ሰኞ የሚሆነው ነቅታችሁ ተከታተሉ። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ቀኖች አስመልክቶ ምን አሉ? عن ابن عباس رضي الله عنهما عن النبي صلى الله عليه وسلم أنه قال ما العمل في الأيام العشر أفضل من العمل في هذه قالوا ولا الجهاد في سبيل الله قال ولا الجهاد إلا رجل خرج يخاطر بنفسه وماله فلم يرجع بشيء رواه البخاري. نبي صلى الله عليه وسلم منام በእነዚህ በአስር ቀን ውስጥ የሚሰራው አምልኮ እኮ ምንም አይነት አምልኮ አይስተካከለውም አሉ። ሷሃባዎች ጠየቁ፣ በአላህ መንገድ ላይ በጂሃድ መታገል ቢሆንም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ጂሃድም ቢሆናሉ። ከዛ ኢስተትና ነጥለው አወጡ። ምን ሲሉ? ጂሃድ ወጥቶ ሰውየው በነፍሱ በንብረቱ እዛው ጥሎት ላይመለስ ሊሞት እንጂ ማለት ነው። ንብረቱም ላይመለስ እሱም ላይመለስ እንዲህ ከሆነ ብቻ እንጂ አስሩን ቀን የሚበልጥ የለም አሉ። فلذلك فليتنافس المتنافسون እንዲህ አይነት ከባድ ቀን አለና ብልጥ የሆኑ ሰዎች በእነዚህ ቀኖች ውስጥ ይሽቀዳሉ። ይሄ ኡማ ማለት ኡመቱ መርሑማ ከዚህ በፊት የነበሩ ህዝቦች ረጅም ዕድሜ ተሰጥቷቸው ነበረ። መልካም ስራቸው የዛ ያህል ሚከማችላቸው። የዚህ ኡመት ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት የኔ ኡመቶች ዕድሜ ከ60 እስከ 70 ነው፣ ጥቂቶች ብቻ ናቸው ከ70 የሚያልፉታል። ታዲያ እንዴት ነው ከሰው ሁሉ መጨረሻ መተን ከሰው ሁሉ ቀድመን ጀነት ምንገባው? አላህ ጀነት ከሚገቡ ሰዎች ያድርገን። በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ብዙ ትሩፋቶች መጥተዋል። መተለን 9ኛዋን ቀን የጾመ ሰው የ2 ዓመቱ ወንጀል ይማርለታል። 1 ዓመት ወደ ኋላ 1 ዓመት ወደፊት። ሐጅ የሄደ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልሐጁል መብሩር ለይሰ ለሁ ጀዛኡን ኢለል ጀና። ትክክለኛዋን ሐጅ የፈጸመ ሰው ምንዳ የለው ጀነት ቢሆን እንጂ። ሐጅ ሄዶ አላህ ይወፍቀንና ሐጅ ሄዶ ብልግና ሳያወራ ሐጁን ያላጓደለ ሰው ከእናቱ ሆድ ዛሬ እንደወጣ ነው፣ ምንም አይነት ወንጀል አይኖርበትም አሉ። ምን እንፈልጋለን? ያላህ ባሪያዎች አላህ ይዘንልን። በብዛት እኛ ኢትዮጵያውያን ስንባል ማማረር እንወዳለን። አላህ ያስተካክል። እኛ ለ730 እንከራከራለን አይደል? እንደነ አልጄሪያ እንደነ ግብጽ አይነት ሀገር ደግሞ ብትሄዱ ከ100,000 በላይ ሙስሊም ያለበት ሀገር ስለሆነ ሎተሪ ተጥሎ እንጂ ገንዘብ ቢኖርህም ሐጅ መሄድ አትችልም። የሰማህ ነው ወንድሜ። እንደነ ኢንዶኔዥያ አይነት ደግሞ ብትሄድ ገንዘባቸውን በየወሩ ያስቀምጣሉ። ምን አስበው? የዛሬ 10 ዓመት ሐጅ እሄዳለሁ። ኢነመል አዕማሉ ቢንያት፣ የነየ ሰው ደግሞ ያገኘዋል። ስለዚህ ፈአዕተቢሩ ያ ኡሊል አልባብ፣ ሐጅን የሰራ ሰው በትክክል የሰራት ሰው ጀነት እንጂ ሌላ የለው። ለሐጅ እንዘጋጅ። ሱብሃንአላህ። በሚያሳዝን ሁኔታ ምን ይባላል? መኪና ኖሮት፣ ልብ በሉ፣ የ100,000 ብር ስልክ ኖሮት፣ ገራሚ ልብሶች ኖሮት ሐጅ ሂድ ሲባል እኔ ገና ነኝ ይላል። ለምኑ ነህ ገና? ለጀነቱ ነህ ገና? ዒባደላህ፣ ሰዎች ወደ አላህ በጣም ከሚቃረቡባቸው ጉዳዮች ውስጥ
ሐጅ መፈጸም ነው። ምክንያቱም ሙሉ ለሙሉ እዚህ ምድር ላይ ለበይክ ያሉ ሰዎች በአላህ እዝነት የሚቀጥለውም ዓለም ለበይክ ይላል። እዚህ ምድር ላይ ለበይክ ማለት ምን ማለት ነው? ጌታዬ ሆይ አቤት ከማለት በኋላ አቤት ብያለሁ ማለት ነው። ለስንት ቀን? 1 ወር ላልሞላ ጊዜ የጀነት ሰዎችን አላህ ጀነት ካስገባ በኋላ የመጀመሪያ የሚላቸው ቃል ምንድነው? ያ አህለል ጀና፣ እናንተ የጀነት ሰዎች ሆይ ሲላቸው ለበይከ ረበና ወሰዕደይክ፣ ጌታችን ሆይ አቤት ብለናል። ከደስታ በኋላ አሁንም ደስታ ፈልገን ጨምርልን አቤት ብለናል። አላህ ምን ይላል? ሀል ረዲቱ፣ ወደዳችሁን በጀነቱ መስተንግዶ በሚበላው በሚጠጣው። እነሱ ምን ይላሉ? ወማ ለና ላ ነርዳ ያ ረብ፣ ጌታችን ሆይ ማንወድበት ምን ምክንያት አለ? ፈቀድ አዕጠይተና ማ ለም ትዕጢ አሐደን ሚን ኸልቂክ፣ ከፍጡሮች ለማንም ያልሰጠኸው ለእኛ ሰጥተህ ከእሳት ጠብቀህ ጀነት አስገብተህ ስታበቅ አላህ ምን ይላል? አህለልቱ ዓለይኩም ሪድዋኒ ፈለን አስኸጥ ዓለይኩም አባዳ፣ የኔን ውዴታ በእናንተ ላይ ሐላል አድርጌዋለሁ፣ ከዚህ በኋላ መቼም አልቆጣባችሁ። ዱንያ ላይ ለበይክ ለማለት ዝግጁዎችን ነው። በዚህ 10 ቀን ውስጥ ሌላ ውድ አምልኮ አለ፣ እርድ መፈጸም። ኢብራሂም ዓለይሂ ሰላም ልጅህን እረድ ተብሎ ነው የተፈተነው። እኛስ ለየናለ አላህ ልሁሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። አላህ ጌታችን ማይበላ ማይጠጣ ጌታ ነው። ምን አለ? ለአላህ እኮ የምታርዱት ስጋው ደሙ አይደርሰውም አለ። ነገር ግን ልባችሁ ውስጥ ያለው የእሱ ፍራቻ ይደርሰው። ካለህ ብር ላይ ኢስማኤል ይሄን የተወደደ ልጅ ኢብራሂም ልጁ የተወደደው በስተርጅና ያገኘውን እረድ ሲባል እሺ ያለ፣ እኔ ደግሞ አሁን ይሄ ለጌታዬ ይገባል ወይ ብለህ ከ20 ሺው አላህ ከሰጠህ ከፍ በል። አላህ ከሰጠህ አባቴ አርዷል አትበል። አባትህ የሚረድ አንተም ረድ። ነቢዩ ሰለላሁ ዐለይሂ ወሰለም 100 ግመል ነው ያረዱት። ሊበሉት አበደን ቀመስ ነው የሳቸው ነገር። ሰው ሁሉ እንዲበላ 100 ግመል አረዱ። ዛሬ እኛ አላህ ስንት ነገር ውሎብን ሲያበቃ የማውጣት ነገር ሲሆን ያዝ ያረገናል አያረገንም? ሰደቃ ሰከራተል መውትን ከሚያገሩ ነገሮች ውስጥ በአላህ መንገድ ላይ ገንዘብን ማውጣት ታፋ ከታፋ ጋር በሚጋጭበት ቀን ግራ ሳይጋቡ ከዚህ ምድር በሰላም ለመሻገር ይመቻል። ጥሩ። ሌላ ነጥብ፣ ኡዱህያ ለማቅረብ የተዘጋጀ ሰው በዚህ 10 ቀን ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ብብቱንም ጸጉሩንም ጺሙንም እንዳይነካ። በነገራችን ላይ ይሄ ጺም ከዓመት እስከ ዓመት አይነካም። ወላ ይሄ ወላ ጥፍር ወላ ይብልት ወላ ይብብት ወላ ጸጉር አንድም አካል አይነካም በዚህ 10 ቀን ውስጥ። የመጨረሻው ነጥብ የሚሆነው ባላህ ፍቃድ ከሱ በፊት አንድ ነጥብ አለ። አንድ ሰው ብድግ ብሎ ምን ሊል ይችላል? ኡዱህያ ማረድ አልቻልኩም። ካልቻልክ አላህ ያስገድድህ። ነቢዩ ሰለላሁ ዐለይሂ ወሰለም አዛኙ ነቢይ 2 በጎችን አቅርበው አርደዋል። ሁለተኛውን ሲያርዱ ምን አሉ? አላሁመ ሃዛ ዐኒ፣ አላህ ሆይ ይሄ ከኔ ነው። ወአን ለም ዩضሒ ሚን ኡመቲ፣ ከህዝቦቼ ደግሞ ማረድ ለማይችል ድሃ ሁሉ የኔ ያብቃቃ ብለው አርደዋል። አላሁ አክበር። እንዲህ አይነት አዛኝ ነቢይ ገና እስከ ቂያማ ድረስ ለሚመጡት አቅም ለሌላቸው ሁሉ እሳቸው ያረዱትን አላህ ይቀበለዋል አይቀበለው? ተቀብሎታል። አሁን ወደ ሀገራችን ልንመጣ ነው። የጉራጌና የስልጤ ወንድሞቼ ምን ብዬ ጀመር? የጉራጌና የስልጤ ካልኩ በኋላ ሌላ ነገር ተነፈስኩ። ወንድሞቼ ነው አይደል ያልኩት? በዚህ 10 ቀን ውስጥ አላህ በሚመለክበት ጊዜ ውስጥ ወንጀል መስራት ወንጀሉን እጥፍ ያደርገዋል። በቅጥቅጥ መኪና ሲኬድ፣ በተለይ በ9ኛው ቀን በሚጾምበት ቀን ጫት እየተቃመ እየተጨፈረ አላህ እየታመጸ ከፍ ይሄ አላህ መፍራት ነው? አበደን አይደለም፣ አበደን። ሌላው ነጥብ ግን ምን ይሆናል? ወላጆቻችሁን ልታስረዱ ይገባል። ዛሬ እዚህ ሰው የቤት ኪራይ መክፈል አቅቶታል አላቃተው? የቤት ኪራይ መክፈል አቅቶታል አላቃተውም? ሰው ቤተሰብ ምን ይላል? ለአረፋ መምጣት አለብህ። 5ቱ ልጅ ተንጋግቶ ይገባል። ሲመለስ እዚህ ቤቱ ይቆስላል። ነዳጅ የለም ብለው ያውም ለአረፋ ነው ብለው እጥፍ ያስከፍሉታል። ሲመለስስ እጥፍ ያስከፍሉታል። ሲመጣ ከሙሽሪት ጋር ይጋጫል። ቀለብ ትለዋለች፣ ለአረፋ እኮ ጠፋ ይላታል። አጥፋ አይደለም የተባልከው። በቤቱ ውስጥ ያለው አንዱ ትልቅ ምን ማድረግ ይችላል? ሁላችሁንም ወክሎ ምትልኩት ስጦታ ካለ እሱን ይዞ መሄድ ይችላል። ይሄ ሁሉ ሰው ተንጋግቶ መውረድ፣ ይሄ ሁሉ ሰው ተንጋግቶ መምጣት የለበትም። እዛ ተሄዶ ደግሞ የሚሰራውን ሰምተናል። ከእናቶቻችሁም ጋር አትቀመጡ።
ጎረቤት ለጎረቤት ጫት ነው የምታሳድዱት። እናት ቡና ፊት ትባላለች፣ ልጅ ቁጭ ብሎ ይቀማል። ይሄ ወላጅ ዚያራ ነው የሚባለው ወይስ ወላጅ ማስቸገር ነው የሚባለው? ስለዚህ ኢስላም የመከረበትን እንያዝ። መውረድ ያለበት ሰው ገጠር ሲወርድ በአግባቡ ቤተሰቦቹን አይቶ እነሱን ሳያስለፋ ረድቶ አርዶ ማብላት ከቻለ እዛ ላሉት ምስኪኖች ረድቶ በሰላም ወደ አገሩ ይመለስ እንጂ ለአረፋ የሚወረደው ውርደት ሊያዋረደን አይገባም። በጭፈራ በዳንስ በመሳሰሉ አላህ የሚፈሩ ሰዎች እየቆሙ ሊመክሩ ይገባቸዋል። አላሁ ስብሓነሁ ወተዓላ እነዚህን 10 ቀኖች በአግባቡ ከሚጠቀሙ ሰዎች ያደርገን። አላህ መጨረሻችንን ያሳምርልን። አላህ ሀገራችንን ሰላም ያደርግልን። የተውሂድ ሰዎች አላህ ያደርገን። መጨረሻችንን አላህ ያሳምረው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበናር ወአቂም